በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ቦንጋ ከተማና አካባቢው ከዚህ ቀደም የሙዝ ምርት በቀላሉ የሚገኝ አልነበረም። በቤት ጠረጴዛ ላይ ከመታየቱ በፊትም የረጅም ጉዞና ብዙ የጥረት ታሪክ ያልፍ ነበር። ለዚህም አስረጃለን። ከዚህ በፊት እንግዲህ በልፋት ገጠር ገብተን ከገበያም ገብተን በፍሬ የገዛን ነበር ምንሸጠው። ከዛ በፊት እንደዛ ነው የምናደርገው። ገጠር ጥሬውንም የገዛን ያበሰለን እንደዛን በልፋት ነው የሚገኘው። በብዛት አናገኝም። ቢመጣም እንኳን ከዚህ በፊት የሚመጣው ከሚዛን ነው ከተለያየ ቦታ ነው የሚመጣው። እሱንም በብዛት አናገኝም። በዚህ በአቅራቢያው ከተማ ውስጥም በብዛት አይገኝም። በጣም አስቸጋሪ ነው። አሁን ሙዝ ቢያንስ ከሳምንት ወይ አንዴ ቢገኝ ነው ከዚህ በፊት ማለት ነው። በቦንጋ ዩኒቨርሲቲ አማካኝነት በተሰራ ምርምር ተስማሚ የሙዝ ዝርያዎችን የመምረጥና የማላመድ ስራ ከዚህ ቀደም የማይመች ተብሎ በሚታሰበው አካባቢ ሙዝ ማምረት እየተቻለ ነው። ምርቱም ለገበያ የሚቀርብ ሲሆን አሁን ለነጋዴዎችም ሆነ ለሸማቾች ብዙ ድካምን አቅልሏል። እስከ ቤት ነው የሚያደርስልን። ልፋት የለም። በተመጣጣኝ ዋጋ ነው የምንወስደው። ከዛም ወስደን ለህብረተሰቡ ከውጪ በመናስገባው በተለየ በቅናሽ ነው ምንሰጠው። ስለዚህ ይሄ ግቢ ውስጥ የምርት መጀመሩ በጣም ደስተኛ ነን፣ ተጠቃሚ ነን። አሁን ቦንጋ ከተማ ውስጥ ከዞርክ ማለት ነው አጠቃላይ በየሽያጭ ማከሉ ከዞርክ አጠቃላይ ሙዝ አለ፣ ከተማ ውስጥ ሙዝ አለ፣ ከዚህ ሞጣው አለ። ከዚህ ተሞክሮ የወሰዱ ብዙ ሰዎች በጓሮአቸው ተክሎም ዋናው ይሄ ነው። ዩኒቨርሲቲው ባላመደው የሙዝ ዝርያ ምርቱ ለተጠቃሚው በተመጣጣኝ ዋጋ እየቀረበ ይገኛል። በዚህም ህብረተሰቡ 1 ኪሎ ሙዝ በ30 ብር እየገዛ ይጠቀማል። እስከ 1000 ኪሎ ግራም እናቀርባለን። ስናቀርብም ግቢ ውስጥ ብቻ አይደለም ለተማሪዎችም ጭምር አልፎ ለህብረተሰቡ ውጭ አወጥተን በተመጣጣኝ ዋጋ ነው በራሳችን ትራንስፖርቴሽን ተጠቅመን ወስተን ከተማ ከኛ 30 ብር ነው 1 ኪሎ። እነሱ ጋር ሱቅ ላይ የሚሸጡት 70 ብር 65 ብር የሚሸጡበት ሁኔታዎች አሉ። ዩኒቨርሲቲው የማላመድ ስራውን የጀመረው በሁለት የሙዝ ዝርያዎች ሲሆን ውጤታማነቱ ከፍተኛ መሆን ችሏል። በአካባቢው በአሁኑ ወቅት በሄክታር እስከ 20 ቶን ሙዝ ይመረታል። ማላመድ ስራ የጀመርን ሁለት ዝርያ ነበሩ። ካቨንዲሽ ዝርያና ጃንቲዝም የሚባል ዝርያ ነበረ። ከዛ ውስጥ መጀመሪያ ያመጣን ካቨንዲሽ ዝርያ ነው። ያኛው ካቨንዲሽ ዝርያ መጣው በጣም ውጤታማ ሆነ። በጣም አየሩ ጋር ተለማመደ። በጣም ከፍተኛ የሆነ ምርት አገኘን። ከዛ በኋላ ይሆናል ማህበረሰቡ ሙዝ በቃ እዚህ ጋር በጥሩ ሁኔታ ይሆናል ብሎ ገባንና ከገባን በኋላ እስከ 20.33 ሄክታር ደረስን። ዛሬ ቦንጋ ዩኒቨርሲቲ ግቢ ውስጥ ያለው እንዳለ ሙዝ ማለት ነው 20.33 ሄክታር ነው። በ20.33 ሄክታር በአመት ማለት ነው ሙዝ የምናገኝ 20 ቶን ፐር ሄክታር እናገኛለን። 20 ቶን ፐር ሄክታር። ይህ ተግባር ሙዝን ከውድ ፍራፍሬነት ወደ ተደራሽ ምግብነት ከመቀየሩም ባለፈ የዩኒቨርሲቲው የእጽዋትና የሆርቲካልቸር የትምህርት ክፍል ተማሪዎችን ጨምሮ ሌሎችም በንድፈ ሀሳብ የተማሩትን በተግባር እንዲያዩት በማድረግ የመማር ማስተማር ሂደቱን በተግባር አግዟል። ለአርሶ አደሩም ዘርፈ ብዙ ጠቀሜታን ይዞ መጥቷል። ፕላንት ሳይንስ ተማሪ፣ እጽዋት ሳይንስ ተማሪዎች፣ ሆርቲካልቸር፣ ፎሬስተሪ፣ አግሮ ፎሬስተሪ፣ ኮፊ ሳይንስ ሁሉም መጥቶ ስለ እጽዋት ስለሚማሩ ስለ ሙዝም ይማራሉ። ፍሩት ስለሆነ ፍራፍሬ ስለሆነ ቅድም እንዳልኩት ማሳ ላይ ፕላንቲንግ ላይ አተካከል ምናምን የተማሪም መማር ማስተማር አንድ ማህበረሰብ አገልግሎት በዝቅተኛ ዋጋ፣ ሁለት የኛ ደግሞ ዋናው ሪሰርች በጥሩ ሁኔታ ምርምር እየሰራ ነው። የሙዝ ችግኝ ከዚህ መጥቶ አይቶ አርሶ አደር ችግኙን ያያሉ፣ ፍሬም ያያሉ። ከዛ ፍሬ ችግኙን እየወሰዱ ነው። እንደ ዩኒቨርሲቲው ፕሬዝዳንት ገለጻ ከሙዝ በተጨማሪ ዩኒቨርሲቲው አምርቶ የሚሸጠው ማርና ወተትም ኢንተርፕራይዞችን ተጠቃሚ ያደረገ ነው። ሙዝ በ30 ብር ስንሸጥ እንግዲህ ሙዝ በገበያ ላይ ስንት እንደሚሸጥ ይታወቃል። 1 ኪሎ ሙዝ በ30 ብር እንሸጣለን። እኛ በጣም የተለየ ዴሊሺየስ የሆነ ማርኛ የምናመርተው ማር በጣም ጥራቱን የጠበቀ ነው። ለስታፍ በቀላሉ በሪዝናብል ፕራይስ እንሸጣለን። ግን ጥራቱን የጠበቀ የሚታወቅ ነው። ወተት እኛ በ80 ብር ስንሸጥ 1 ሊትር እንግዲህ ውጪ ያለው ዋጋ በጣም የታወቀ ነው። በርካታ ኢንተርፕራይዞች ይሄንን ይጠቀማሉ። ከኛ ወስደው በኢንተርፕራይዞች ማህበረሰቡ ይጠቀማል። ዩኒቨርሲቲው ይህንን ስራ አጠናክሮ በመቀጠል ከአካባቢው ማህበረሰብ አልፎ ሌሎችንም አካባቢዎች ተደራሽ ለማግኘት ውጥንን ይዟል።